አባቡ ሰዓት ደርሷል መድኃኒት ልወጋ ነው እሺ ቀስ ወንድሜ ስለሆንክ ብቻ አላዝንልህም እኔም እንድታዝንልኝ አልፈልግም ስራ ነው ተስማምተሃል ነገርኩ እኮ ተስማምቻለሁ በስራችን መካከል ዝምድናችንን አናስበው በጣም ጥሩ አባቢ መድኃኒት ወስድ አንቺ ልጅ ሳሊ ነሽ ወይስ ዶክተር ላንተ ብያለሁ እንዴ መርፌ መውጋት ተማርኩት ሳሊ ነኝ እያልሽ እንዴታ ዋው ሁሉም ነገር አለቀ ማለት ነው አይደል ይሄ ኤግዚቢሽኑ ላይ የምታቀርበው የመጨረሻ ስዕልሽ ነው አይደል ያው እዚህ ጀምሮና የኤግዚቢሽን ፕሮግራም ላይ ጨርሰዋለሁ እዛው እየሳልሽ ማለት ነው ቆይ ግን የኤግዚቢሽኑ መጠሪያ ምን ልትይው አሰብሽ ያው ሁሉንም ስዕሎቼ እንደምታያቸው ስለ ነፃነት ስለሚገልጹ ነፃነት ልለው አስቤያለሁ ነፃነት እሺ በሰላም ነው በዚህ ጠዋት የፈለገው አዎ በሰላም ነው ያው ስፖርት ቤት ከመግባት በፊት ቶሎ እንድትመጣ ያደረኩት ያንተን ምክር ፈልጌ ተመስገን ምክር መፈለግና መጠየቅ በጣም ይገርም ነው ለውጥማ አለ ምን ማለት ፈልገህ ዛሬ ምን ሆኜ ነው ለውጥማ አለ በፊት የምታደርገውን ነገር ራስ ታደርጋለህ እንጂ መች ታማክራለህ ቀረካለ በጣም ይቀጣል ይልቅ ስራ ግጭ እንዳለው በዚህ አጋጣሚ ለምን እንደፈለክ መጀመሪያ ሳትነግረኝ ወደ እኔ ስራ መፍታት ነው እሺ ቆይ በየትኛው ሀሳብ ላይ እንጨቃጨቃለን ስለምን ተቀጭቅ ነው የምታወራው ይኸውልህ ስፖርት ቤት በእኔ ስር ለሚሰሩ ወጣቶች በሙሉ በእኔ ውስጥ ስራ እንደማገኝላቸው ታውቃለህ አውቃለሁ ከዛ አንተ ጋር ብረት ምናምን የሚገፉት አይደል ስነ ስርዓት ነው እሺ ይቅርታ ሳሉ እሺ በአንተ ስር ስፖርት የሚሰሩ ወጣቶች አሉ እሺ እና ምን መሰለህ አንተም ከነሱ ጋር እኔ ብረት ልገፋ ከደሽ ስለዚህ ከሚቀጥለው ሳምንት ጀምሮ አንተም ምን ቆይ ጨርሰው ምን በቃ ይሄን ፀጉርህን ትቆረጠውና አረቀልኝ አረ በጣም ፀጉሬን ተቆርጬ ብረት እንደገፋለህ ነው እንደፈለገው ለማ ፀጉሬን ከቆረጠው ሁለቱን እግሬን ብቆረጥ ይከብዳል አስጨርሰኝ አልጨረስኩም ጨረስክልኝ ፀጉሬን ተቆርጣ ስፖርት ጀምራለሁ ስፖርት መስራት አይጠበቅም ራስህን ትጠብቃለህ ከዛ በኋላ እነሱ በየቦታው በሴኪዩሪቲ ስለተሰማሩ እነሱን ትቆጣጠራለህ እንዴ እነዚህ አንተ ጋር ብረት ምናምን የሚገፉትን ሴኩሪቲ ነው የምትላቸው አዎ ነው የምላቸው እኔ ጋር ስፖርት መስራታቸውን ብቻ በሴኪዩሪቲ ሙያ የተወሰነ ስልጠና አግኝተው ወደ ስራቸው እንደሚሰማሩ ታውቃለህ ለምን ትገረማለህ እሺ አልገረምም ስለዚህ ስራህን እየሰራህ እኔን እያገዝክ ራስህን መለወጥ ትፈልጋለህ አትፈልግም ይሄን በትክክል ንገረኝ እሺ እፈልጋለሁ ግን ቅድመ ሁኔታዎች አሉ ምን አይነት ቅድመ ሁኔታዎች አና ወይ አባቢ ፈለክ የት ሄደሽ ነው ጠፋሽብኝ እኮ እዚህ እኮ አንድ ያልጨረስኳት ስል ነበር እሷን ያልጨረስኳት ነው አጎትሽ ቀጥሮኛል መድኃኒቱን ቶሎ ግኝና አልሂድ እሺ አጎቴ ግን በሰላም ነው የጠፋው እናውቃለሁ ሰላም በልልኝ እሺ ስለዚህ ተስማምተናል በጣም አመሰግናለሁ ግን ቆይ እሺ አንተ ፈልገዋለህ ያልኩኝ ሲያንተ ጉዳይ ተጀመረ የኔ ጉዳይ ደግሞ የዛሬ ሳምንት ቅዳሜ ሀና ልደቷ ኦ ደስ እና ልታከብርላት ነው አዎ ግን እሷ ሳታውቅ ሰርፕራይዝ ማድረግ ማ የሁሉም አፍቃሪ ወንዶች ይጠቀማል አዲስ ነገር እኮ አይደለም አሁን ፍልስፍና
ስለዚህ ምን ነበር ምድር ፈልገው በቅድሚያ ይህ ነገር ሚስጥር፣ ሁለተኛ ቆንጆ የሆነ ፕሮግራም ለመስራት እናቅዳለን። ምን ነች ምንድን ነው የምትለው? ይህንን ነገር አዋይቼ እኮ እንድታማክረኝ ነው እዚህ ድረስ የጠራሁት። እኔ ልደት አክብረኝ ሆነ ተጠርቼ አላውቅም። አንተ የዝም ብሎ የቅርጽ ውድድር የብረት ለብሷች ውድድር ምናምን እንጂ ሌላ ነገር አታውቅም። እሺ ስነ ስርዓትህን ይዝ። ይኸውልህ ምን አደርጋለሁ መሰለህ? የዛሬ ሳምንት ቅዳሜ ነው አይደል ልደቷ? አንተ ሰውዬ ያማህ ምንድን ነው የምታወራው? ክፍሌ እኔ እኮ ወንድምህ ነኝ። ወንድሜ ስለሆንክ ነው እስካሁን የታገስኩ ሰውዬ። አንተ ሰው እንዴት ትለኛለህ? እኔ እኮ ስም ያለኝ ሰው ነኝ። ትዕግስት ያለቃ። ኧረ ክፍሌ ያረጋጋው። ወንድምነትና ስራ ስለተምታታብህ ነው አይደል? ይሄንንማ ቀድመን ተነጋገርን፣ ተስማማን። እከፍልሃለሁ አልኩህ አይደል? ምንድን ነው ሌላ ነገር? እና ላትከፍለኝ አስበህ ነበር? ኧረ እኔ በፍጹም እንደዛ አልወጣኝም። ለጊዜው ገንዘብ ያለው እቃዬ ላይ ነው። ስለዚህ 1 ወር ጊዜ ስጠኝ፣ እሱን ሽጬ እከፍልሃለሁ። 1 ወር አልታገስም። 15 ቀን ስጠኝ። እንደዚህ ግን አጣልሽ ሰላም ሰላም በሰላም ነው። በጣም ታርኩሽ በጥራችን ማለት የማያውቅ ብቻ የማድረሳችሁ ዴና ታሪ ማለት ነው እንደማትሽ ነው ይሰደው ስለስከሽ ይችላል። ስራህን ለምንድን ነው በአግባቡ ማለት? አንተ ሰው ምን ፍጠር ምን አድርግ ነው የምትለው? ስራህን በህግና በአግባቡ ስራ እያልኩ ነው። አልገባኝም። ልትመክረኝ እያሰብክ ነው? እኔ ልመክርህ ላስታውስ። ምኑን ነው የምታስታውሰው? ምኑን? በሙያ ተመርቀሃል። ለሀገርና ለህዝብ ቃል ገብተሃል። ለምንድን ነው በአቋራጭ ለመበልጸግ መድኃኒት እያወጣ የምትችለው? ሰውዬ እኔ ብዙ የተጠራቀመ ዕዳ ያለብኝ ሰው ነኝ። ዕዳህንም እኮ ቢሆን በአግባቡ እየሰራ መጥበት። ስማ፣ ምክርና ቦክስ ለሰጩ ቀላል ነው። በንግግር ብቻ ነው። ለማንኛውም ሰላም ነው። ሰላም ይበዛሉ። ወንድሙ ምን ያህል ብር ያበድረው ነው እንደዚህ ሀገሪቷን ያመሳት? ይህ ነገር ስብሰባ ነገር መሰለህ? እና በደረቁ ነው እንደ ስብሰባ ምንም ሳይሰጠን ምንድን ነው ደግሞ የሚሰጠው የፈለገው? አበል እንደዛ በኛ ታሪክ ስነ ስርዓት አላማ ነች። ወይኔ ዛሬ ግን ምንድን ነው የተደገሰልኝ? በእናታችሁ ይኸውልሽ፣ አሁን ወደ አንቺ ከመምጣታችን በፊት ማለት ነው ወንድሜ ሳዱት እሱ በሚሳ ልክ ስራት ይሻላል። ይቅርታ፣ አንቺ ወደ ጉዳይሽ ችግር የለውም። ምን እናያዝ ይችላል? እናንተ የፈለኩት በሚቀጥለው
እሺ ሌላስ አለ ለኮሚሽን ስራዎች ክፍያ ተሰጥቷል። የሸራተኞች ነገር ማየት እና ባለሙያዎች ዛሬ ምክር የሚፈልግ ሰው በስቶ ይገኛል። ታዲያ ምን ይመስላል? ወይ መቼ ነው ቀኑ? ማለት የሚቀጥለው ሳምንት ያልሽኝ መቼ ነው? ዛሬ ቅዳሜ ማለት የነገ ሳምንት ነው። በሞት ቆይ ግን የዛሬ ሳምንት ቅዳሜ ምናምን ቅዳሜ ምናምን አይ ቅዳሜ ሆኖ ማለት ለነገሩ ልክ ነሽ። እሑድ ቢሆን ይሻላል። ቅዳሜ እንትን ስላለን ምን ስላለ ማለት ያው ስራ ክፍት አይደለ? ቅዳሜ አይመችም ይሻላል። ስለዚህ አንድ ሳምንት ብቻ ምን ያን ያህል ከባድ ነገር አልጨረስሽዋል እንዴ? በነገራችን ላይ ትናታረግ ማለት የመክፈቻ ንግግር መድረክ ላይ ይወጣል። አደራሽን እንደው አደራሽን ሳዶርን ካበሰከውሽ በኋላ እዛው እግረ መንገድሽን በነካች ሸገር እንዳለሽ ብዬ ከአልኮል ነፃ ነው የምትጠጣው? እያወቅ ለምትጠይቀኝ ቆይ ምን ሆነሃል? አሌክስ ሰላሜን እየነሳ ነው። አሁን እኮ አብረን ነበር። ቆይ ወንድምህ ነው ምንድን ነው እንደሚያደርጋችሁ? ገና ለገና ወንድምህ ነኝ ብሎ ይጨምቅ። ቆይ ምን ደግሞ ተፈጠረ? ምን አደረገ? ለስራ ብሎ ብዙ ብር ተበደረ። ይኸው እስካሁን አልከፈለም። ስላላገኘ ይሆናል። ደሞስ እሱ ጋር ቢቀመጥልህ ምን ችግር አለ? በጣም ብዙ ጊዜ ቆየ እኮ ወዳጄ። ከስሮ ሊሆን ይችላል። ተዘናግቶ ምን ያዘናጋው? እሷ እንደ አባት ባልወልዳትም አባቢ እያለች እኔ ግን ጥሩ አባት ልሆንላት አልቻልኩም። እሷን የሰጠች ማን ማለቴ ምን? ለወንድሜ ያበደርኩትን ብር የሰጠች የሚስቴ ልጅ ሀና ነች። እኔ ግን ልታመንላት አልቻልኩም። ምንድን ነው ያልታመንክላት? ይኸውልህ ብሩን እናቷ ነች በካሽ አወረሰቻት። ያን ብር ነው ያበደረች። እኔ ደግሞ በጊዜው ልመልስላት አልቻልኩም። እሷ ባትጠይቀኝ እኔ ግን በጣም ከበደኝ። ምን ነው የሚከብደው? ሀና በጣም ጥሩ ልጅ ነች። አዎ ሀና በጣም ጥሩ ልጅ ነች። እኔ ግን ጥሩ አባት ልሆንላት አልቻልኩም። አዝናለሁ። ለምንድን ነው የምታዝነው? ለወንድሜና ለቤተሰቤ አብዝቼ የምኖር እንዲመስላት አልፈልግም። አስበው፣ ብሩን እኮ ለእኔ ብዬ ነው የተበደርኩት። እኔ ግን ለወንድሜ ነው የሰጠሁት። እሱ እንዳዘገየው ካወቀች ምን ልታስብ ትችላለች? አትጨነቅ፣ የሆነ መፍትሄ እንፈልጋለን። ምን ወዳጅ? ሀና በጣም ዝምተኛ ልጅ ነች። ስትናደድ በጣም 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 ኃይለኛ ነች። እና በጣም ጨንቆኛል። አይዞህ እሺ አንተ ኧረ ስና አትቸኩል። ኧረ እባክህን አትቸኩል አንተ ልጅ። ምንድን ነው የት ነው ቸኩል ያየኝ? ደግሞ ምክር ነው ቁጣ ነው? ቁጣ ነው እንዴ? ቅድም በሀና ፊት ቅዳሜ ያሰብነውን ነገር ልታወራው አልነበር? እሱማ እኔ ያሰብኩት እኮ እሑድ የሚደረገውን መክፈቻ ፕሮግራም ከልደት ጋር ቅዳሜ አድርገህ ነው ደመቅ ለማድረግ ነበር ያሰብኩት። ካጠፋ ይቅርታ ነበር ግን አልሆነም። በቃ ሁሉም የራሱ እቅድ አለው። ቅዳሜም የራሱ እቅድ አለው፣ እሑድም የራሱ እቅድ አለው። ይኸውልህ ሁሉም ነገር በጊዜውና በቦታው ውብ ነው። ኧረ በጣም ታነባለህ እባክህ። በቃ ና እየጠበኩ ነበር። ሻወር ስለነዘው
ይኸውና የሰማዩ ቴክስቸር ግን አይገርምም? የሰማዩ ምን? ፈጣሪ ትልቅ ሸራ ላይ ሳለው የካንቫስ ውጤት ነው። ዋው ዋው! ይኸው ድምቀቱ፣ ውበቱ፣ አቀማመጡ ይታያል። እውነቱን ንገረኝ ካልሽኝ የምታወሪው ነገር ምንም አልገባኝም፣ ግን ከአንቺ አፍ ሲወጡ በጣም ደስ ይላሉ። ይኸው ማንዛጋ ደግሞ ጨረቃ፣ እዚህ ጋር ደግሞ ደማቅ ከዋክብት። አንተ የትም ቦታ ብትሆን የትም ብትሄድ ታያቸዋለህ። የፈጣሪ የእጅ ስራ ውጤት ነው። እኛ ደግሞ የፈጣሪ የእጅ ስራ ነቃሾች ነው። ነቃሽ? ነቃሽ ማለት ምንድን ነው? ምስክር ነው። እኛ ምስክሮች ነን ማለት ነው። እኛ ስትይ አልገባኝም። እኛ ሰዓሊዎችና ደራሲዎች፣ እኛ ተፈጥሮን የምናደንቅ ሰዎች ሁሉ የፈጣሪ የእጅ ስራ ነቃሾች ነን ማለት ነው። ለካ ስነ ብቻ አይደለም ፈላስፋ እንዴ! ይሄ እኮ ፍልስፍና አይደለም፣ መሬት ላይ የወረደ እውነት። አንዬ እዚህ ቆመሽ ልታሳድሪ ነው። ኧረ መሽቷል እንሂድ። በጣም ነው የሚገርም። ሄሎ፣ እንዴት አመሸሽ ቆንጆ? እግዚአብሔር ይመስገን። ይቅርታ አላወኩም። እስኪ ገምቺ። የመቶ ብር ጥያቄ ነው። የምልክት ጥያቄ ቢሆን አይሻልም ነበር? ጥሩ ትቀልጃለሽ ልበል? ስነ ነኝ። ስነ? አንተ? ቆይ ስልኬን ማስጠ እንዴ ራስሽ ነሽ የሰጠሽኝ። ሌላ ማን ይሰጠኛል ብለሽ? ጭራሽ እኔ? ቆይ እንዴት? የቱ ጋር? ቀን ስብሰባው ላይ የወጪ ሂሳብ ደምሩ ስንባል ስልክሽን ልደምርበት ብዬ ተቀብዬሽ ነበር። አዎ ትዝ አለኝ። አዎ እናንተ ሂሳቡን መደመር ተውኩና ስልክ ቁጥርሽን ደመርኩት። ታዲያ ድመሩ ስንት መጣ? ድምሩ ስንት መጣ መሰለሽ? አዎ ስደመረው ውጤቱ ስንት ሆነ ታዲያ? ፍቅር። ፍቅር? አንድ ሳምንት ግን የሚበቃን ይመስላል። እኔዎች አይ ምንም ነገር ካልገጠመን እንኳን ይበቃናል። ማለት ምንም ነገር ካልገጠመን ስትል ያው አለ አይደል፣ ያው ቢሮክራሲ ምናምን ካልገጠመን ማለት ነው፣ ስራ ካላበዙብን። እንዴ ሚዲያዎቹም የአዳራሽ ኪራይም ስራቸው አይደል እንዴ? ለምንድን ነው ፕሮሰስ የሚያበዙብን? ሁሉም ሰው ስራው ላይ ነው ሌላ ስራ የሚፈጥርብሽ የኔ ውድ። ማለት አልገባኝም። የትኛውም የስራ ኃላፊ ወይንም ደግሞ ተራ ሰራተኛ የምትዩ ራሱ የጠየቅሽውን ጉዳይ ቶሎ መፈጸም አይወድም። ቆይ ለምን? ስራቸው አይደል እንዴ? አንደኛ የተለየ ጥቅም ፍለጋ ነው፣ ሙስናም በለው። ሁለተኛ ደግሞ ስልጣኑን ያለ አግባብ በመጠቀሙ። ሶስተኛ ደግሞ ያው ስራውን ባለማወቅና መረጃ በማጣት ብቻ ያጉላላሻል። አራተኛው ደግሞ ያው ጥቂት ሰዎች ናቸው ስራቸውን አክብረውና ገብቷቸው የሚሰሩት። እነሱ እንዲገጥሙ እንጸልያለሁ። እንግዲህ አሜን አሜን። ከዚህ ውጭ እንግዲህ ያሉት ቀናቶች በጣም ይበቁናል። ስራችንን ቶሎ እንጨርሳለን። ከዛ ኤግዚቢሽኑን መክፈቻ ቀን እንጠብቃለን። ደስ ይላል። እኔዎች በጣም ነው የማመሰግነው። እሺ መልካም ሌሊት። በቃ ደህና ደርልኝ። ደውልልሃለሁ። ወይ ዛሬ ጊዜ ነው ነግሬሃለሁ አይደል? ይህን ስራ መጨረስ እንዳለብኝ ሳልጨርስ አልወጣም። ኦኬ ዛሬ ነው የመጨረሻ ስዕልሽን ስለሽ የምትጨርሺው? አዎ ይህን ስለ ኤግዚቢሽኑ ላይ ነው የምጨርሰው ብዬ ነበር፣ ግን ሀሳቤን ቀይሬያለሁ። እዚሁ ነው የምጨርሰው። ኧረ ለየት ያለ አከፋፈት ነው። ቆይ ግን ምክንያት አለሽ? ምክንያት ይሄ ነው። ምንም ምክንያት የለኝም። ስለዚህ እዚሁ ልጨርስ። እውነቱን ለመናገር ከሆነ እሑድ ናፈቀኝ። ለማንኛውም በቃ ወደ ስራ ይመለስ። ስጨርስ ደውልልኝ። እሺ እኔ ውድ፣ እኛም ወደ አዘዝሽን ስራ እንግባ። ቶሎ ቶሎ እየደወለን ሪፖርት እናደርጋለን። አለቃዬና እጮኛዬ። ቻው። ምን እያልክ ነው? የሰጠኸኝ ገንዘብ ያንተ አይደለም ማለት? ቆይ
የምትናገረው ነገር ታውቋል? አዎ አውቀዋለሁ። ምንድን ነው እንደዚህ ያለ? ለምን አልናደድ? የምትናገረው ነገር እኮ እንዳበደ ሰው ነው። እንትማ ጤነኛ አይደለም። እኔ ወንድሜ ጤነኛ ነኝ። ጤነኛ ነኝ ወንድሜ አትበል። የሰጠኝ ያበደርከኝ ገንዘብ ያንተ አይደለም ትላለህ? እኔ ተሳሳትኩ። አንተ እኮ ለውሸት ትዳርና ፍቅር ብለህ ለገንዘብ ስትል የሴትዮዋን ልጅ እንደ አባት ተቀብለህ እየኖርክ እንዳለ ጥርሰው ትሰማኛለህ? ሰውዬ ስናስበው በጣም ተንገበግክ። ምጡን ተናገር። በቃ አሁን ምክንያት አልፈልግም። ገንዘቡን 5 ሳንቲም ሳትቀንስ ተመጥልህ ጨረስኩ። ስማ፣ ለሱም ጊዜ ይፈልጋሉ። ምነው አንተ በላብ ሰርተህ እንዳመጣኸው ገንዘብ በጣም ተንገበገብክ። ይሄንን ገንዘብ ያገኘኸው እኮ የውሸት እወድሻለሁ እያልክ በመሰረትከው ትዳር ነው ወይንስ ያናን እናት ከልብ ትወዳታለህ? ወንድሜ አባቢ ምንድን ነው የሰማሁት? ጉድ! ይሄ እብድ የሆነ ሰውዬ ነው፣ እብድ። አይ የሰማሁት ነገርማ አለ። ማነው ስለሰማሁት ነገር እውነተኛነት የሚያረጋግጥልኝ? በቃ መሄድ አለብኝ። ለማንኛውም ገንዘብህን ከፍላለሁ። ሳሌ ይሄ ሰውዬ ብትለው እኮ ወንድሜ ነው አባቢ። ወንድሜ ነው። ግን ይኸውልሽ ከተናገረው ነገር ውስጥ አንድም እውነት የለውም፣ ሁሉም ውሸት ነው። እሺ መጀመሪያ መድኃኒትህን ልውጋ፣ ከዛ በኋላ ሁሉንም ነገር አንድ በአንድ ታስረዳኛለህ። እሺ እኔ ልጅ ምንድን ነው የሚለው? ዝም ብሎ ነው እሱ ካወራ ውስጥ አንድ ልዩነት ያለው ምንም ይችላል። እናቴን አትወዳትም ነበር። ለገንዘቧና ለንብረቷ ስትል ብቻ ነው ያገባሃል። እኔንም የውሸት ነበር ልጄ እያልክ ነበር። እናትሽን በጣም ነው የሚወደው አንቺንም ነው። እሺ ለምንድን ነው የሰጠሁህን ብር ያበደርከው? ስራ ልስራበት። እኔ እኮ የተቀመጠልኝን ብር የሰጠሁህ ስራ ልስራበት ስላልከኝ ነው አይደል? አንተ ወንድሜ ካወራ ውስጥ አንድ እውነት ያለው እሱ ብቻ። እኔ ልጅ ምን ነው ሌላስ ልታስረዳኝ እውነት የለህም? እመኝ፣ እናትሽን በጣም ወዳት ነበር። አላምንህም። ውሸታም። እናቴን አትወዳትም ነበር። ያወራችሁትን ሁሉ ደግሞ ሰምቻለሁ። ሀና እናትሽን ወዳት ነበር አልኩሽ፣ ወዳት ነበር። በቁጣና በጨዋታ ልታሳመነኝ ትሞክራለህ እንዴ? ወይ ምንድነው ከወንድም ጋር ያቀዳችሁት? ያልሽውን ነገር አላረኩም። በቃሽ። አይበቃኝም። ብትወዳትማ ኖሮ የእናቴን ፎቶ እንደዚህ ገልብጣ አታስቀምጥም ነበር። አቀዳችሁት ነሽ? አዎ፣ ምንድነው ያቀዳችሁት? አናስመኝ። እንዳትጠጋኝ፣ እገልሃለሁ። እንዳትጠጋኝ። በእናቴ ፎቶ አናትህን ነው የምልህ። አናስመኝ። እንዳትጠጋኝ። እሺ አጅሬው መጣ? አዎ መጣሁ አለቃዬ። አለቃዬ? አዎ ያው ስራ አይደል እንዲያዘዝከኝ?
እሺ እንዴት ነው አያቸው? ትላንትና ሁሉም ቦታ ሄጄ ሰራተኞችን ምን እንደሚሰሩ ሁኔታቸው ምናምን አይቼ መጥቻለሁ። በጣም አሪፍ። አሁን ደግሞ ቀጣይ የሚሆነው ስራ? ቀጣዩ ስራ ማለት ወይ አስጨርሰኝ እንጂ። እሺ ቀጣዩ ስራዬ ምንድን ነው አለቃዬ? አዎ ሁሉንም በደንብ አስተካክለህ አይተህ ከጨረስክ በኋላ ትምህርትህ እንደጨረስክ እኮ እንደጨረስኩማ እመረቃለሁ። ግን ቆይ በዲፕሎማ ነው በዲግሪ አለቃዬ? ትምህርትህን እንደጨረስክ ስራውን እጀምራለሁ። ስራውንማ ጀመርክ እኮ። እና ታዲያ ምንድን ነው የቀረው? ፀጉርህን ትቆረጣለህ። እንዴ? አዎ ምን እንደናፈቀኝ ታውቃለህ? ምን ናፈቀ ደግሞ? እስኪ ገምት። እርግጠኛ ነኝ ደሞዝን ይናፈቃል። ደሞዝ ምናምን ትላለህ እንዴ? እና ታዲያ ሌላ ምን ሊሆን ይችላል? እሑድ፣ የመጪው እሑድ ቀኑ ራሱ ነው የናፈቀኝ ታውቃለህ እንዴ? እሑድ ምን አለና ነው ደግሞ የሚናፍቅህ? ያና ኤግዚቢሽን መክፈቻ አይደል እንዴ? ኧረ ጉድ! ያና የስዕል ኤግዚቢሽን ከአንተ ጋር ምን አገናኘውና ነው የሚናፍቅ ደግሞ? እንዴት ነው የማያገናኘው? በንግግሯ ላይ አንተ ስታመሰግን እኔ ዝም የምትል ይመስላል እንዴ? እሱ ለመስማት ነው እኔ ቸኩኝ። እኔስ የናፈቀኝ ቅዳሜ የልደቷ ቀን በደንብ ደመቅ አድርገን ነው ልናከብርላት አይደል? እንዴት ደወለች? ማነች? ምን ነው በጣም ደንግጠሃል? አይ አንተ ግን በቃ ሴቶች ሲባሉ ግን በቃ በአንዴ ነው ፍቅር የሚይዛቸው። አይ ከዚህ በኋላ በቃ አልተዋወቅም። ተውኩት። እኔም ማቃት ሴት ብቻ እንዳትሆን እንደዚህ በአንዴ ፍቅር አስይዛት ያማረረችክ ማነች? አውቃታለሁ። ሄሎ አይደንዬ፣ ስማኝማ፣ ሳዶር አጠገብህ ካለ እስኪ አገናኝ። ሳዶርን አገናኘኝ? በእኔ ስልክ ደውለሽ ሰላም ሳትይኝ ሳዶርን አገናኘኝ አይደብርሽም? አረ ሼም ነው። እንኪ ባይወሩሽ። አይ አረ በጣም ሼም ነው። ሼም። ሄሎ ወይ? ደውዬልህ ነበር አታነሳም። በሰላም? አዎ ይቅርታ በእናትሽ። አሁን እኮ ነው ትዝ ያለኝ። ስፖርት ቤት እየወጥቼ ነው ማለት ነው። እኔም ገምቼ ነበር ሳታየው እንደሆነ። አይ ስነ ኧረ በእናትህ አልሰማም። ስማ እኔ ሰራተኞች ኃላፊ እንጂ አሽከራ አይደለሁም። አምጣ ልትለኝ ስልኩን። ኧረ ወደዛ። አይ ጥሩ። ታኒ ጋር ደውዬ እኮ አላነሳም ስትለኝ አንተ ጋርም ስደውል ደግሞ አታነሳም። ምን ሆናችሁ ብዬ በጣም ተጨነቅኩኝ። አዎ ስነ አቻኩሎኝ ወጣውና እዛው ረሳሁት። በሰላም ከሆነ በቃ እሺ። አይ ችግር የለውም። መልካም በቃ እሺ። እንዳዘጋ እሺ እንዳዘጋ ወይዬ ኤዲዬ። ኧረ እባክህ ሳልሰጥን የዘጋችው። ሄሎ አንድ ጉዳይ አናደደ። አራት እና ግን እንዴት ጥሩ አይደለ? ሃያንቺ ሰው ፈልጎ እንዴት ይናደዳል? ፈልጌ እናደዳለሁ? ንዴት ናልኝ ብዬ እንዴ 15 ሚስኮል ማናት? በእናትህ ይህን የሚስኮል ውድድር ቢኖር አሸናፊ ነበረች። አንተ ስነ ስርዓት ያዝ። አኒ ነች የኔዋ አኒ።
ውይ የኔ ነገር እና ምን ሆና ነው? ምን አውቄ። እርግጠኛ ነኝ በደህናዋ ብትሆን ግን ይሄን ያህል አትደውልም። እስኪ ደውላት። ምንድነው ደጋግሜ ሲደውል አታነሳ? ያው ስራ ላይ ትሆናለች። ያ መከረኛ ሳይሏል ምናምን እየሳለች ምናምን ይሆናል። አረ ለምን መጀመሪያ ያን ሁሉ ጊዜ ደወለች? እስኪ ሞክርላት አሁን። እየጠራ ነው? አረ ንገረኝ፣ እየጠራ ነው ወይ? ሄሎ ሄሌኒ፣ ሄሎ ሃኒ፣ አና፣ ሄሎ ሄሎ። ምን አለች? ትንፋሿ ብቻ እኮ ነው የሚሰማው። ታዲያ አሪፍ ነው። ትንፋሿ መኖር አይደል እንደሚፈልገው? አልሞተችም ማለት እኮ ነው። ስነ ስርዓትህን ያዝ እሺ። በቃ ተጨናንቃል ብዬ እኮ ነው፣ ፈታ እንድትል ብዬ ነው። እንዴ እንደዚህ ይባላል እንዴ ታዲያ? እስኪ ደግመህ ደውልላት። አትጨናነቅ። ሄሎ እሺ 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 መጣሁ። እሺ እሺ በቃ ወደ ቤት መሄድ አለብኝ። እሺ ሀና ጋር ድምጿ እንደሰማሁት ከሆነ ግን ጥሩ የሆነች አይመስለኝም። ሂድ፣ ግን እንደገመትኩት ነው የሚሆነው። ታያለህ። በዚህ ሰዓት ብቻ እንድትቀልል እንዳይሆን። በቃ ሰርፕራይዝ ልታደርግ ነው። መቼ ነው ልደት ቀን? ዛሬማ ከሆነ በቃ ቅዳሜ አንድ ላይ ከእሷ ጋር ፏ አድርገን እናከብረዋለን። አይሻል? በእናትህ አታናደኝ። በቃ በኋላ እደውልልሃለሁ። ደውል ካገኘኝ። እድሜ ለአንተ ቢዚ ያድርገኝ። አረ ዕቃው ይፈለጋል አባት። ደግመህ ደውልለት፣ ያነሳዋል። ኧረ ምነው ባረገ፣ ምን አለ ባነሳና ይፈታ ጠይቄው ሰላም ናቸው። ወንድሜን በጣም ወደድኩት። ገንዘብ አበድሮ ሰርተህ ለውጥና ሰው ሁን ባለኝ፣ እኔ ግን በንግግር አስቀይሜ ህይወቱን በጣም ክፉ ሰው ክፉ ይቅርታ የማይገባኝ ሃኒ
ወይ ምንድነው የተፈጠረው ነገር? ይሶዬ አሳዳጊሽ ማለት የእንጀራ አባትሽ አይደል እንዴ? ምንድነው የተፈጠረው ነገር? ለምን አትነግሪኝም? አውቄ አይደለም እኮ። ሳታውቂ ያደረግሽው ምንድነው? ሊገለኝ ሲሉ ፈልጌው ሊገለኝ ነበረ። ሃኒ ሳዶር እኮ ነኝ። ምንድነው የተፈጠረው ንገሪኝ። ሳዶር ገድየዋለሁ። ሊገለኝ ሲል እኮ ፈልጌ አይደለም። አውቄ አይደለም ፈልጌው የገደልኩት። አውቄ አይደለም ሊገለኝ ነበር። ሳዱ ወያኔ እየሰማሽ ምንድን ነው የምናደርገው? ኒንጃስ ትንሽ ላስብ። ምንድን ነው የምታስበው? ማለት ሰውየው በህይወት ተርፎ ቢሆን ኖሮ ይህን ሆስፒታል እንወስደው ነበር። ሆስፒታል? እጄ ላይ ነው የሞተው። አባቴን የገደልኩት እኔ ነኝ እያልኩ ሆስፒታል ስለሚሄድ ታወራለህ? ተረጋጊ። እኔ በህይወት ቢሆን ኖሮ ነው ያልኩት። ሳዶር አባቴን በእጄ እንደገደልኩት የምታውቀው አንተ ብቻ ነህ። የግድ የሆነ ነገር ማድረግ አለብን። ትንሽ ጊዜ ስጭኝና ላስብበት። ሳዶር ደግሞ እዚህ ሰዓት ደውለህ ስልኩን ቢዚ ታደርግብኛለህ? ወሳኝ ስልክ አለ መጠብቆ ነው። ደግሞ ይኸው ስለ ራሱ ስልኩን አያነሳም። እሱ ጋር አንድ መላ አይጠፋም ነበር። እንደዛ ከሆነ ማደጋግመው ደውልለት። እሺ ቆይ ግን እሱ ጋር ከመደወሉ በፊት የአንቺ ጓደኛ ኤደን ጋር ብንደውልላት? አይ ኤደን ጋር አይሆንም። እሷ ሚስጥር መደበቅ አትችልም። ኤደን አንደውልለት ነው። እሺ እርግጠኛ ነበርኩኝ እንደምትደውል። ሄሎ አንቺ ጉረኛ እንዴት አመሸሽ? ይመስገን። ደግሞ ማነው ጉረኛ? ማባዩ ነዋ። ስልክሽን እጅሽ ላይ ይዘሽ እኔ እስከምደውል የምጠብቂው? በእርግጥ እየጠበቅኩ ነበር፣ አልዋሽም። እና ለምን መደወል ጠበቅሽ? አንተ ለምን መደወል ፈለግ? ደስ ስላለኝ ነዋ። እኔም ደስ ስላልገኝ ነው የጠበቅኩ። በጣም አመሰግናለሁ ስደውል ስላነሳሽ። እኔም አመሰግናለሁ ስለደወልክልኝ። አንተ ጋር ነው እንዴ የዌቲንግ ድምፅ የሚሰማኝ? እኔ ጋር ነው ያለው ዌቲንግ። እንዴት ሰማሽው አንቺ? በቃ እሺ እነሱን አናግራቸውና መልሰህ ለኔ ትደውልልኛለህ። አይ
ያን ያህል እንኳን አስፈላጊ ሰው ደግሞ ካንቺ ለአክብሮት አመሰግናለሁ፣ ግን ብትመልስላቸው ጥሩ ይመስለኛል። እኔ ትማልድብህ አሁንም አያነሳም። ምንድን ነው የሁሉ ሰዓት የሚይዘው? ከማን ጋር እያወራበት ነው? ቆይ እሺ ምን አይነት ችግር ውስጥ ነው የገባ ነው? ፈጣሪ ቆይ እኔ ነኝ ሰው እየገደልኩት? አሁን ሃኒ በእኔ እጅ ነው ሰው የሞተው? ረጋጊ ሃኒ፣ ድምፅሽን ደግሞ ቀስ አድርጊ። ሰው ሊሰማሽ ይችላል። ደግሞ ግቢው ራሱ ክፍት ነበር። እኔ ስገባ ራሴ ነው ዘግቼ የገባው። ክፍት ነው እና ተነስና ቆልፈው እንጂ ቢያንስ በሩን እንኳን ቆልፈው። ተረጋጊ እንጂ። ፈልጌው አይደለም ያደረኩት። ቆይ የዚህ የግቢ ቁልፍ ካንቺ ውጭ ሌላ ሰው ጋር አለ እንዴ? እሱ ኪስ ውስጥ ነው። እሱ ኪስ ውስጥ ነው። ከሱ ውጭ ማንም ጋር የለም። ኪስ ውስጥ ኪስ ውስጥ አላላችም እንዴ? አዎ አለ። የግድ ቤቱ መቆለፍ አለበት። ወይ አለ መሰለኝ። ይሄ ማን ይደውል? ሄሎ ስነ። እሺ አቶ ሳዶር ከመሸ ደውለህ ነበር። ምን ልታዘኝ ነው ደግሞ? ምን ሆነ ነው ስልክህን የማታነሳው? አንድ የውጭ ስልክ ይዤ ነበር ማለት። አሁን ይኸውልህ በአስቸኳይ እናና ቤት ትመጣለህ። ቶሎ በል። ሳዶር ምን ሆነ? መሽቷል እኮ። በሰዓት ትራንስፖርት ይኖራል ወይስ ልታስገድደኝ አሰብክ? እየጠየቅኩ አይደለም እያዘዝኩ ነው። ምን ሆነ አንተ? ቆይ ሀና፣ የደበቅሽኝ ወይንም ደግሞ ያልነገርሽኝ ነገር የለም? ኖ ሰውየውን መግደልሽን ነው እንጂ እኮ እንዴት እንደገደልሽው አሟሟቱን አልነገርሽኝም። በነገር ነው ሊለወጥ ይችላል። ለውጥ ላያመጣ ይችላል፣ ግን ነገሮችን እናስተካክላለን። ቢያንስ ምንድነው የሚስተካከል? ምንም የሚስተካከል ነገር አለ? አባቴን በገዛ እጄ ገድዬዋለሁ። በቃ አለቀ። አይደለም ኤልሻና፣ ልትነግሪኝ ይገባል። ምንድነው? ንገሪኝ። አባትሽ? አባቴ? አዎ አባቴ። እስከዛሬ ጠዋት ድረስ ሰላም ነበር። ተጣልተን እንኳን አናውቅም። አዎ እሱን እንኳን ነግረሽኛል። የስጋ እናትና አባትሽን ክፍተት ሞልቶ ፍቅራቸውን ሰጥቶ እያኖረሽ እንደነበረ ከዚህ በፊት አጫውተሽኛል። ታዲያ ምን ተፈጠረ? ይለብሰኝ መጣ እንዴ? እሺ መጣ። ስነና አስገብቼው እንዴ?
እሺ አንተ ልጅ ግን ሳትነግረኝ ትዳር ይዘህ ይሄን ቤት ወረስከው እንዴ? ለነገሩ ባይሆንማ በዚህ ሰዓት እናና ቤት አጠራኝም ነበር። ደግሞ ቆይ አባቱ አርደኛ ናቸው ብለኛ ነበር እንዴ? ስነ ስርዓትን ያዝ። ምንድነው? ግባ በቃ። ምንድነው? ግባ ግድ የለም። ምን ሆነሃል? ይኸውልህ ስነ ያንተ እርዳታ ያስፈልገናል። ደውዬ የሚጠራው ለዛ ነው። ቆይ ሳዶር እነዚህ ሰውዬ ማን ናቸው? ማን ነው እንደዚህ ሲያደርጋቸው? ያና አባት ናቸው። ሌላው ነገር ይቅር ሞተዋል። ሞተዋል? ምን ማለት ነው ሞተዋል ማለት? ተረጋጋ እንጂ ምን ማለት ነው እንደዚህ የምትጮኸው? ተረጋጋ ስነ ተረጋጋ፣ ወደ ራስ ተመለስ። ዛሬ ፕሊዝ ዘፉል አይደለም አይደል? ቢሆንም ደግሞ እንደዚህ አይነት ጨዋታ ከሀና አባት ጋር እንደማትጫወቱ እርግጠኛ ነኝ። ስነ አባቴ የገደልኩት ጀርቡ እርፍ። አሁን ገና የተሟላ ማስረጃ ሰጣችሁ እና እኔ ስለ አባዲና ነኝ ወይስ የቀብር አስፈጻሚ ነኝ የምትጠሩ? ይኸውልህ ስነ አሁን አንድ ነገር ብቻ እርዳን እባክህን። የሆነ ነገር አስብና እርዳን። ለዛ ነው የጠራንህ እኮ። ለነገሩ ችግር የለውም፣ በሆነ ነገር ተባበራቸዋለሁ። መጀመሪያውን እኮ እንደምትረዳን በጣም እርግጠኛ ነበርኩኝ። በምን አይነት መንገድ ነው? ፖሊስ ጋር በመደወል ነው እናቴ። ለምን ትቸገሪያለሽ እንጂ? ፖሊስማ በፍጹም አይሆንም። ተረጋጊ እንጂ። ምን ማለት ነው አንተ ደግሞ? ፖሊስማ ይሄንን ነገር ጭራሽ መስማት የለበትም። ሰዎች አብዳችኋል እንዴ? እዚህ ጋር እኮ የሞተው እኮ ሰው ነው፣ ያውም ያንቺ አባት ነው። አዎ አባቴ ነው። ፖሊስ ግን በፍጹም ማወቅ የለበትም። ልትረዳን ካልፈለክ መሄድ ትችላለህ። እኔ እኮ ትልቅ ህልም የነበረኝ ልጅ ነኝ፣ ግን አባቷን ገደለች ተብዬ በፖሊስ መታሰር አልፈልግም። የህሊና እስረኛ ሆኜ ብቀር ይሻለኛል። ተረጋጊ። በቃ አንድ ነገር ልቸገርላችሁ፣ እሱም ዝም በማለት ብቻ፣ ሌላውን ራሳችሁ ትወጡት። እሺ ስነ ሂድ። ለፖሊስ ከመናገር ይልቅ ግን ቢገባ የእኛን ኃጢአት በውስጥህ ይዘህ ይቅር ብትለን ነበር ሰላም የምታገኘው። ሂድ ለፖሊስ ተናገር። እንድትረዳን እንድታግዘን ነበር የጠራውክ። ሂድ ሂድ። አባቴ ደህና ሁኑ። ሄደ እኮ ጥሎ ሄደ። ትክክለሽ። እኔ ግን መቼም ጥዬሽ አልሄድም፣ አብሬሽ ነው ያለሁት። አንተ መቼም ደስ መጥተህ ነው። እኔ መቼም ጥዬሽ አልሄድም። እኔ ሁሌም አብሬሽ። በቃ ሀሳብን ቀይሬያለሁ አይደል? በጣም እናመሰግናለን ስነ፣ በጣም እናመሰግናለን። ልትረዳን የተመለስ ሁላቸውን ጊዜ የለንም። ይህን አስክሬን እናንሳውና ቦታውን በደንብ እናጥር። ዳይ እንጀምር። እሺ
ምንስ ነው? እሺ ቀጣይ ስራችን አሁን መሽቷል። መኪና ይገኛል። መኪና ደግሞ ለምን ይጠቅማል? እና ተሸክመን ነው ጫካ ድረስ አስክሬን ነው የምንወስደው? ጫካ ልንጥለው ነው አይደለም። እዚህ ስላሴ ውስጥ ነው ቀርበው ረሳሹ እንዴ? በመኪና አደጋ ወይ ደግሞ በበሽታ እኮ አይደለም የሞተው፣ በገዛ እጅሽ ነው የሞተው። እንዴ ስነ ስርዓትህን ያዝ እና ነገራታ ክፉ አታናግር። እሺ በቃ ይቅር። እና ምንድን ነው የምናደርገው? ይኸውልሽ ስነ እንዳለው በቃ ሰው ሳያይን በሌሊት ሄደን መቅበር አለብን። ይሄ ነው ያለን አማራጭ። ጫካ ውስጥ ያንቀዋለን ማለት ነው። ያው ነው ተቀበረም ተጣለም፣ ያለ ወጉ ያለ ፍታት ከተቀበረ ተጣለ ነው የሚባለው። ታዲያ ለምን ፍታት አናደርግለት? ፍታት እንድናደርግለት ጠየቅሽ። አሁን ደግሞ ጭንቀቱ ድካሙ ነው መሰለኝ በትክክል እያሰብሽ አይደል? ይኸውልሽ እኛ ይህንን ነገር ማድረግ አንችልም ማለት በቃ እኛ እኮ ወንጀለኞች ነን። ስለዚህ ነገ በጠዋት ነው ነገ በሌሊት ነው ነገር ማድረግ ያለ ወደ አይምሮዬ እንደምትሰሩት ምንም ትክክል እያሰብኩት አሁን ገና ትክክል ተናገርሽ። ስና ወደ እቅዳችን ይቀጥል። ይኸውልህ በጠዋት ተነስተን መኪና እንፈልጋለን። እስኪ መሽ እንጠብቅና የሆነ ጫካ ውስጥ ነው ቀብረዋለን። በዚህ ሀሳብ ነው አሁን ስማ። ግን ነገ ከምን ዛሬ ለሊት ሄደን ብንቀብረውስ ማለት ከሬሳ ጋር አንድ ላይ መድረስ እንደዛማ ሊሆን አይችልም። ምክንያቱም ገና ጫካ ፈልገን መቆፈሪያ ፈልገን ሁሉ ነገር እስክናደርግ ድረስ ምሽቱ ያልቃል። ከሬሳው ጋር ልናድር ነው እና የሁሉ ዓመት አብረሽ አይደል እንዴ ኖርሽው? ምን ብርቅ ነው እንዴ? እንዴ ኧረ እንደዛ አይባልም። ያው ታውቂውልህ ከሬሳ ጋር ማደር ልጇት ነው ስታዘባ። አሁንማ ብታዘባት ምን አመጣለሁ? እኔም እኮ የወንጀሉ ተባባሪ ሆኛለሁ። አሁንማ እሺ በቃ ሀንዬ አንቺ መረጋጋት አለብሽ። እሺ ትንሽ አረፍ በይ፣ እኛም ማረፍ አለብን። ማለት እስቲ እንሞክር። ነገ ትልቅ ስራ ነው የሚጠብቀን። ስለዚህ ሶፋ ላይ እንኳን ቢሆን ትንሽ አረፍ እንበል አይመስልሽም? ይለብስም ሀኒ የምን ጩኸት ነው? እና ምንድን ነው? ምን ሆነሽ ነው? አባቤ አልሞተም። ስለምን እያወራሽ ነው? እና ከላስቲክ ውስጥ ወጥቶ ሊያንቀኝ ነበር። አልሞተም። ማን ነው ያልሞተው? አባቤ አልሞተም። እሳቸውን የማየው ገነዝ ናቸው አይደለ እንዴ? ከላስቲክ ውስጥ ወጥቶ ሊያንቀኝ ነበር። አልሞተም። እና ከሬሳ ጋር አድርሽ ላጥቃሽ ነው? በእናትሽ አለ ቅዠት ነው ሳዶር። አዎ የኔ ቆንጆ ቅዠት ነው። በቃ ተኝበት፣ ትንሽ ተኝ። እናይ እንደው ናይ አሁን ተኛ በእናታችሁ። እሺ በቃ ተረጋጊ። በቃ ተኛ። እሺ በቃ ኧረ እባክሽን አንዬ እባክሽን በቃ ይብቃሽ። እንዴ ሳዶር ተዋት በቃ ታልቅስና ይውጣላት። ምን ማለት ነው ደግሞ? እጄ ላይ ቢሞትም ራሴ ብቅለውን ቢያንስ ላልቅስለት። ራስሽን እኮ ነው የምትጎጂው። በቃ አንዴ ሆኗል አይደል እንዴ? በዚህ ላይ ደግሞ ብዙ ስራ ይጠብቀናል። አስክሬኑን ግን ሌላ ቦታ ብናስቀምጠው የተሻለ ይመስላል። ሌላ የተሻለ ቦታ ማግኘት እንችላለን እንዴ? ቤዝመንት ለምን እዛ እናደርገው? ግን እስከ ማታ አይደል? ለምን እዚህ አይቆይ? መደበቃችን ግድ ነው የሚሆን። አይ አይደለም፣ አጎቴ ይመጣል ማለት ወንድም አሪፍ ሀሳብ። አሁን ከተሻለ ያለበት ቦታ እዚህ ይመስለኛል። በቃ ትንሽ ተረጋጋ። ትንሽ
አረ ወንድሜ እባክህ ስልኬን አንሳው እባክህን አንሳው። ወንድሜማ በእኔ ይሄን ያህል አምርሮ ስልኬን አለማንሳት ይሁን የተፈጠረማ ችግር አለ ደርስበታል። አንዴ ይሄ ስልክ በጣም ሲደውል ነበር ታውቂዋለሽ? አዎ የወንድም ነው ያጎቴ ማለት ነው። በቃ ስልኩ አንቺ ጋር ይቀመጥና እኔ ዞር ብዬ የሚያስፈልገን ነገር ልግዛ። አረ እንደዛ ከሆነ በቃ በሱቅ በኩል ለፍና ለልጅቷ እነግራታለሁ፣ ገንዘብ ትሰጥበት። በጣም ነው ማዝነው። ይቅርታ እሺ፣ እዚህ ሁሉ ችግር ውስጥ ስለከተትኳችሁ። ይሄ ኃጢአት የኔ ብቻ ነበር። ሃኒ ምን ሆነሽ ነው? ይሄ የኔ የሚባል ነገር እኮ የለም። በቃ ሁላችንም ገባንበት። በቃ ሄድኩኝ። እሺ በቃ ሄድ። እሺ በል ሰላም። አቤት ሄሎ ሰላም ነው? በሰላም ነው። ብዙ ፈለግሽ ነው? ከትላንት ጀምሮ እኮ የደወልኩልሽ ነበር፣ ስልኬን አትመልሽ። ያው ትንሽ እኮ ስራ በዝቶብኝ እኔም እንደዛ ገመች። ዋናው ገና እንዴት ነሽ ታዲያ? አንቺስ እንዴት ሆናለሽ? እኔ ደህና ነኝ። ጥሩ ነው ሁሉም ነገር። ከዚህ ነው ነገር ጨርሽ። እሺ በጣም አሪፍ። በቃ እደውልልሻለሁ። እሺ አየሽ፣ ስልክ ማንሳትሽ በጣም አሪፍ ነገር ነው። እየደወለች ሳታነሽላት ስትቀሪ ሌላ ነገር ትጠረጥራለች። ይገባኛል፣ ግን ጓደኛዬን ብትሆን ምን እነግራታለሁ ብዬ አይደለም። የተፈጠረውን ነገር ሚስጥር ማድረግሽ እኮ ጥሩ ነው፣ ግን ቢያንስ ዝም ብለሽ አንስተሽ ሌላ ነገር ራሱ ማውራት አንድ ነገር ነው። እኔማ ሚስጥራችንን ብነግራት ደስ ባለኝ፣ ግን የእሷ ደካማ ጎን ሚስጥር መደበቅ አትችልም። ይህማ ከባድ ባህሪ ነው። የቤቱ ደውል ጮኸ፣ ስለመጣ መሰለኝ። እንዴ ስነኩ የበሩን ቁልፍ ይዞ ሄደዋል። ሌላ የሚመጣ ሰው አለ እንዴ? እንደዛማ ከሆነ አጎቴ ነው። ከሱ ውጭ ማንም ሊመጣ አይችልም። ምን እና ምን ተሻለ ታዲያ? በቃ አንተ መኝታ ክፍል ተደበቅ። በምንም ምክንያት መኝታ ክፍል ሊገባ አይችልም። እርግጠኛ ነሽ? አና እንዴት ነሽ? ደህና ነሽ? ቁጭ በል። ወንድሜ ስልክ የማያነሳ ስራ በዝቶበት በጠዋት ነው የወጣው። እስኪ ባንቺ ሞክሪለት፣ ደውይለት እስኪ። እሺ ግን በሰላም ነው የፈለግከው? ምን እባክሽ፣ ያው ትናንት እንደምታውቂው በንግግሬ ሳላስከፋው አልቀረም። ስለዚህ ይቅርታ መጠየቅ አለብን። እንደውም በዚህ አጋጣሚ አንቺን ራሱ ይቅርታ ጠይቅሻለሁ። ለእኔ ችግር የለውም፣ እሱም ሲመጣ ይደርሳል። እስኪ ደውይለት፣ የኔን ስልክ ያነሳል። እሺ
ሄሎ አባ እንዴት ነህ? ረበሽኩ? ስራ ላይ ሆነ? እሺ በቃ ስትጨርስ እሺ። አነሳለሽ? አየሽ የኔ ስልክ የማያነሳው ተቀይሞኛል ማለት ነው ከልቡ። እንደዚህ ይሆናል ብለህ አይመስለኝም። ስራ እኮ ቢዚ ስለሆነ። እስቲ ቆይ ባትሞክርለት ነው የሚሻለው። ስራ ሊሆን ነው ደግሞ ይመጣል። አይ ቆይ ግድ የለም በእኔ ንግግር ሳይከፋ አይቀርም። ስለዚህ ደውዬ ይቅርታ መጠየቅ አለብኝ። ጠራ አንሰዋን ምንድን ነው? አሁን ወንድሜ ጋር ደውልሽ እያወራሽው አልሰማሽም? እየዋሸሽኝ ነው? ታዲያ ወንድሜ ቤት ውስጥ እያለ ነው የለም ያልሽኝ? አይደለም፣ እውነት የለም። ይኸው ከፈለክ ማየት ትችላለህ። በጠዋት ነው ይወል። ይኸው እኮ ስልኩ። አንቺ ደግሞ ደውለሽ ልስታወሪ ሰምቼሻለሁ። ወንድሜ በእኔ ይሄን ያህል ጨክኖብኛል ወይንስ ሌላም አላውቀው ነገር አለ? የለም ታውቀው ታሪክ የለም። ደግሞ ምንም አልዋሸሁም። ሀና ለምንድን ነው ታዲያ የዋሸሽኝ? አልዋሸሁም። እውነቱን ልንገርህ፣ አትፈርድብኝም? አልፈርድብሽም። ንገሪኝ፣ እውነቱን ንገሪኝ። አንተ እንዳልከው ነው። ወንድምህ በጣም ተናዶብሃል። ለዛም ነው ስልኩን እዚህ ጥሎ ሄደው። ስለደበረው ማንንም ማናገር ስላልፈለገ። እኔም እኮ ቅድም የዋሸው እንዳትጣሉ ፈልጌ ነው። እውነትሽን ነው ሀኒ። እኔም ጠዋት ላይ ደጋግሜ ደውዬለት ነበር፣ ግን ስልክ መልሳት አልቻለም እኮ። ማታም ደውለህለት ይመስለኛል። አዎ ብዙ ጊዜ ደውያለሁ እኮ። በጣም ተናዶብህ ነው። ስለዚህ አጎቴ። ስለዚህ ምን? አንተም ቤት ሄደህ ትንሽ ረፍት አድርግበት። እሱም ከንዴቱ ሲረሳ መጥቶ ታወራላችሁ። እውነትሽን ነው ሀና። እንደውም እንደዛ ሳይሻል አይቀርም። ደክሞኛል። ስለዚህ ወደ ቤት ሄጄ አረፍ ልበል። አዎ እንደሱ ይሻላል። የወንድሜ ስልክ ነው አይደል? አይ የኔ ነው። ድምፁ ግን በዚህ በኩል እኮ ነው የተሰማኛል። አጎቴ ምንድን ነው የምታደርገው? አጎቴ ቆይ እኔ ላስረዳ። በፍጹም ሁሉን ነገር መስማት እንፈልገው ከሱ ነው። ምን ልታደርግ እዚህ ቤት ገባ? አጎቴ እባክህ እረፍ። እኔ ላስረዳ እችላለሁ ሁሉንም ነገር። ምን እየተካሄደ ነው? የወንድሜ ቤት ውስጥ ምን አባት ነው የምታደርገው? ምንም ልሰራ አይደለም። አላምንህም። የወንድሜ ስልክ እዚህ አለ። አንተ ራሱ ምን ታደርጋለህ? ምንድን ነው የምትሰራው? ንገረኝ። ቆይ ራሱን ለመከላከል ሳይሞክር ዝም ብሎ የሚያይ ለምን ይመስልሃል? ፍቅረኛዬ ስለሆነ ነው። ሀና ዝም በይ አልኩሽ። አንቺንም ቢሆን አላምንሽም። ዝም በይ። ትንፋሽ እያጠረኝ ነው። አንድ ነገር አድርጌ በቃ ከዚህ ውጭ አማራጭ አልነበረኝ። እና እንደዚህ ይመጣል እንዴ? በኋላ ቢሞትስ? ሁለት ሬሳ ይዘን እንንቀሳቀስ? ሞቶ እሱ ሳንኳን ነበር እንዴ? ትንፋሽ አሳጥሮ ነበር እኮ። ሰውዬ ግን አለመሞቱ በጣም እድለኛ ያደርገናል። በመትረፉም ከችግር ውስጥ አልወጣም። እንዴት? ሌላ ችግር ይዞብን ነው የመጣው። ቢሆንም ቢሞት ኖሮ የሚመጣብን የነበረውን ጣጣ አስበዋል። ይልቅ እሱን ተውትና አሁን ለመፍትሄው ነው ማሰብ ያለብን።
ቆይ ምንድን ነው የምናደርገው? ቆይ ግን እስከ መቼ ነው እንደዚህ ዝም የሚለው? አይነቃም እንዴ? ይነቃል፣ ግን ሲነቃ ምን እናድርገው ነው ማለት ያለብን። አሁን ይህን ሬሳ ራሱ ከዚህ ጋር መጀመሪያ ማንሳት አለብን። የት እናድርገው? ከዚህ የተሻለ ቦታ እንኳን ልናገኝለት አንችልም። ምን ይሻላል? ግን ሀና አደራሽ ወንድሙ እንደገደልሽበት በፍጹም እንዳያል። በታሪክ ማወቅ የለበትም። ሀና አደራሽ። እስካሁን እኮ አጎቱ አልነቃም። ሳይነቃ የሆነ ነገር ማድረግ አለብን። ምን እናደርጋለን? ይኸው ቁጭ ብለን መሻደል እንዴ? ቆይ ግን ሌሊት ይመጣል ያልነው መኪናውን እንዲመጣ አድርገህ ሬሳውን ጭነን ለምን ሰወር ወዳለ ቦታ እንወስደው? ይሄ አሪፍ ሀሳብ ነው። ከዛ በኋላ ነቃ አልነቃ ለሚጠይቀን ጥያቄ መልስ አናጣ። በቃ አሁን እኮ ጭንቀታችን የሬሳው መደበቅ ነው እንጂ እሱ መንቃት አለመንቃት አይደለም። በቃ ሳይነቃ የሆነ ነገር እናድርግ። ማሽና እናድርግ። በጣም እንደጠፋሁብሽ እኮ አውቃለሁ። በሰላም ነው። ትልቅ ስራ ይዤ ነው። ማታ ጨርሳለሁ። እንደጨረስኩ እደውልልሻለሁ። ሀና ወንድሜን ገለሽዋል። አባትሽን ገለሽ ደብቀሽ ሰላም ነው ስትይ ትንሽ አታፍሪም? ምን እያልክ? ሁሉንም ነገር ሰምቼዋለሁ። ወንድሜን እንደገደልሽው እንዳያውቅ ስትባባሉ ነቅቼ ነበር። አጎቴ ምንድን ነው የምትቀባጥረው? ወይስ አልነቃህም? ከነቃውም አቆየው። እናንተ ልብ አላላችሁኝም እንጂ ቆይ ይህ ወንድሜን አስከሬን ምን ልታደርጉት ነው? ቆይ እኔንስ ምን ልታደርጉኝ ነው? ልትነግሪኝ ትቻለሽ? ሀና አጎቴ ፈልጌው አይደል፣ በአጋጣሚ ነው። ፈልጌው አይደለም፣ በአጋጣሚ ነው እጄ ላይ የሞተው አጎቴ። እሱን ማድረግ ይቻላል፣ ግን ወንድሜ ሞቶ እኔ ዝም ብዬ ልቀመጥ ሰው እንዳይመስልሽ። ምንም ከወንድሜ ጋር ባነስማማም ወንድሜን ገዳይ እያየሁ ግን ዝም ብዬ የምቀመጥ ሰው አይደለሁም። ሀና ምንድን ነው የሰማሁት? ሀና ምንድን ነው ለዚህ ሰውዬ የተናገርሽው? ከደነዘዝኩበት ስነቃ ሁሉንም ያወራችሁትን ነገር ሰምቻችኋል። ጉዳዩ እየከበደ መጣ ማለት ነው። ይበቃል። ከዚህ በላይ መሰቃየት አልፈልግም። ስለዚህ ጉዳይ ሁሉም ሰው ማወቅ አለበት። እንደውም ፖሊስ ነው ማለት ሀና ይሄን ጉዳይ ለፖሊስ እንዳትናገሪ ሀና። ለፖሊስ ደወልሽ ማለት ሁላችንም ነው ችግር ውስጥ የምንገባው። ቆይ እኔ ለምንድን ነው ማታ ያልደወልኩት? ንገሪኝ እስኪ። ቆይ የተገደለው ወንድምህ ነው። ታዲያ ለምንድን ነው ለፖሊስ እንዳይነገር የፈለግከው? ሀና ወንድሜን ገለዋለች፣ ግን ሆን ብላ አስባ ፍላጎቷ እንዳላደረገችው ደግሞ አውቃለሁ። ገባ? ይህ ምክንያት የጎረምሳው እሺ ምን እናድርግ? ምንድን ነው የሚደረገው? ይኸውላችሁ አሁን ሁላችንም ቆም ብለን ተረጋግተን ማሰብ አለብን። ጉዳዩ እየከበደ ነው እየመጣ ያለው። ቆይ ደግሞ አጎትሽ አባትሽ እንደሞተ ፖሊሶች እንዳያውቁ የፈለገው ለምንድን ነው? አይወደውም።
ሁልጊዜ በገንዘብ ምክንያት ይጨቃጨቁ ነበር። በዚህ ምክንያት ነው የገዛ አባቴን በገዛ እጄ የገደልኩት። ሰው ባሰበው ሲሆን አምላክ በፈቀደለት በጣም ይገርማል። የሰው ልጅ ባሰበው ሲሆን አምላክ በፈቀደለት ቀንና ቦታ ነው የሚሆነው። ፈጣሪማ ለክፉ ነገር አይተባበርም። ይህ የኛ መጥፎ አጋጣሚ ነው። የኔ ቆንጆ እሱ ስልክ ትንሽ ራሴን ያመኝ ማስታገሻ ነገር ውሰድ። እሺ ካላስቸገርኩሽ በዛው ለኔ ሞይዘሽ ነኝ። ተፈራገጣችኋል። ምድረ ኩታ ልክህን ማስገባት ምንድነው? ደነገጥሽ? ያልጠበቅሽው ነገር ገጠመሽ አይደል? ምንድን ነው አጎቴ? ምን እያደረክ ነው? አጎቴ ነው ያልሽው? በጣም ደስ ይላል። እቅዳችሁ ተቀየረ አይደል? አንቺ ለመሆኑ ወንድሜን እንዴት አድርገሽ ነው የገደልሽው? ከነዚህ ውርንጭሎች ጋር ሆነሽ ወንድሜን እንዴት ነው የገደልሽው? ልትነግሪ ትችያለሽ? ሁሉንም ነገር እንድነግር ከፈለግ አንድ ቅድመ ሁኔታ አለ። ዝም በል ደደብ። ፍቅረኛዬና ጓደኛው እዚህ ነገር ውስጥ ምንም ነገር የሌሉበት። እነሱን እንደምትለቃቸው ቃል ከገባህልኝ ብቻ ነው የምነግርህ። ትነግሪኛለሽ። ጠብቁኝ። እስኪ ያና መጀመሪያ ሁኔታዎች እንዴት እንደተፈጠረ በደንብ አስረጅ። ወሬያችንን ከዚህ እንጀምር። ሀና ከአንተ ጋር ተጨቃጭቃችሁ ከወጣችሁ በኋላ ነው ከኔ ጋር መጨቃጨቅ የጀመረ። ከዛማ መግባባት አልቻለም። ወላጅ አባቴ እንኳን እኔን ለመምታት እጁን አንስቶ አያውቅም። የአንተ ወንድም እንደ ወላጅ አባቴ መቆጥሮ ሰው ግን እኔን ለመምታት ተነሳ። ሀና መልስ አትስጪ። ባልወልድሽም አባትሽ ነኝ፣ አክብሪ። አባቴ ብትሆንማ አትዋሸኝም ነበር። ማን ውሸታም? አንቺ። አባቢ ይኸው ነው በቃ። ይኸውልሽ ሀና፣ በአንድ ነገር ከተግባባን እስክሞት ድረስ ወንጀልሽን ደብቄልሽ እኖራለሁ። ምንድን ነው እሱ? እሺ የሞተው ወንድሜ ነው። አንቺ ደግሞ የወንድሜ ልጅ ነሽ፣ ምንም ባይሆንልሽ። ስለዚህ አጎቴ አትበይኝ። በእኔና በአንቺ መካከል ምንም ዝምድና የለም። ስለዚህ ታገቢኛለሽ። እኔ እኮ አንተ ሚስት ልሆን? አዎ፣ ይህም ማድረግ የምትችይ ከሆነ ነፃ ሴት ትሆኛለሽ። አለበለዚያ አሻፈረኝ የምትይ ከሆነ ደግሞ አንቺም ግብረ አበሮችሽን
ዘብጥያ ትወዳለህ? አይገርምህም? መቼም አላገባ ጓደኞቼ መቼም ዘብጥያ አይወርዱም። እሺ እና ምን ልታደርጊ ያሰብሽ? እሱን አልነግርህም፣ አሳያለሁ። ማፈር አልጨረሱም። ደካማ ጎኔ ተጠቅመህ ሚስቴ ላልክሽ ስትል ትንሽ አታፍርም? ማፈር አለቀኝ። ለፖሊስ እንዳትደውይ ደጋግሜ ያልነገርኩሽም? እሺ እንደዛ ከሆነ ስለዚህ ብልቃጥ ልታስረዳኝ ትችላለህ? እሱ ደግሞ ምንድን ነው? እሱም ብልቃጥ ከየት ነው ያገኘሽው? ይሄ ብልቃጥ ማለት የአባቴ ትክክለኛ መድኃኒት ማስቀመጫ ነው። እዛ ሼልፍ ውስጥ ነበር የማስቀምጠው። አወኩት። እና ስለዚህ ምን? ይሄ ብልቃጥ እንዴት አንተ ኪስ ውስጥ ሊገኝ ቻለ? ልትነግረኝ ትችላለህ? አዎ እነግርሻለሁ። ትክክለኛውን መድኃኒት ወስጄ እሱን የሚመረዘውንና የሚገለውን ሌላ ብልቃጥ አስቀመጥኩልሽ። ምን? ከዛም በኋላ አንቺ ወጋሽው። በቃ ሀና፣ አባትሽን አንቺ አልገደልሽውም፣ አትጨነቂ። አጎቴ ቆይ ምን አደረገ? ወንድሜን አንቺ አልገደልሽውም። ምን ነው ጀርባሽን ሰጠሽኝ? እውነታውን መስማት አልፈለግሽም? የሞተው እኮ ወንድሜ ነው፣ አባትሽ ነው። መድኃኒቱን እንደቀየርከው እርግጠኛ ነበርኩኝ። ምክንያቱም ያላወኩት። ምክንያቴንማ በደንብ እነግርሻለሁ። ቆይ ምንድን ነው ምክንያት? ሀና እንኳን ደስ ያለሽ። ምክንያቱም በወንድሜ ሞት አንቺም ሆንሽ ጓደኞችሽ አትጠየቁ። ለጊዜው የወንጀል ዋና ተዋናዮች እናንተ ብትመስሉ። ቆይ ግን እንዴት ልታደርገው ቻልክ? ማለቴ አባቴ እኔ እያየሁት ነው የሞተው። እንዴት ልታደርገው ቻልክ? ጎበዝ እየሽ፣ እንደዚህ ነው የምጠይቀው። እንደ አባት ከምታይ ልጄ ደብቄ ሰጠው ገንዘብ ሰርተህ እንድትመልስልኝ ነበር። እባክህ ገንዘቡን መልስልኝ። ልጄ ካወቀች በጣም ነው የምታዝንብው። ወንድሜ በዚህ ጉዳይ ብዙ አወራን፣ ብዙ ተጨቃጨቅን። እኔም ለአንተ ክፉ አይደለሁም ታውቃለህ። ልጄ በእኔ እንድታዝን አልፈልግም። እሷ ለእኔ ህይወቴ ነች። ወንድሜ እኔ በአንተ ክፉ አድርጌ አላውቅም። ይህን ታውቃለህ። እየሰማኸኝ ነው? በደንብ እየሰማሁ ነው። አምጪ። የአባትሽ ትክክለኛ መድኃኒት ይሄ ነው። እኔ ግን ሸልፉ ላይ አስቀምጬልሽ አንቺ የወጋሽው መድኃኒት ግን ወንድሜን በ30 ደቂቃ ውስጥ አንጀቱን በጣጥሶ የሚጥለው መድኃኒት። አባቴ በእጄ የሞተ መስሎኝ ደንግጬ ነበር። ሊመታኝ ሲደረደርና ሲወድቅ ለሞቱ ምክንያት የሆንኩ መስሎኝ ደንግጬ ነበር። አንተ ግን ጨካኝ አረመኔ ነህ። ለፖሊስ አሳውቅልሃለሁ። ሀና ነይ። ሀና ለምንድን ነው የምትታገኝ? ለምንም አትስማሚው? ክፈችው። እኔ ምንም ከወንጀለኛ ጋር የምስማማበት ጉዳይ የለኝም። ሀና ማትስማሚ ከሆነ አንቺንም እገልሻለሁ። እገልሻለሁ። ስሚ፣ እኔ የወንድሜ ገዳይ የሆንኩት ፈልጌው እንዳይመስልሽ።
እዳይ መክፈል ስለማልችል ነው ይገባሽ? ስለዚህ ወንድሜ ሲሞት እዳይ ለሙሉ ይሰራዛል ማለት ነው። እሺ እርግጠኛ ነሽ ያሰብሽው ይሆናል? ሀና ሀና እንዳትሞክሪ እንዳታደርገው አንቺ ውሻ! አንቺ ውሻ! እኔ በአንቺ እጅ ነው በአንቺ እጅ የምመጣው። አንቺ ውሻ! አንቺ ቢሆንስ ገና ለገና ኤደን ስትላት ይሄን ነገር ታስመልክኛላችሁ? አስበሽዋል? ቀጥላችሁ ልትነግርሽ ሚስጥራችን ያለ ጊዜው ያለ ቦታ ሆነ ቢሆንም ሚስጥር መያዝ ባልችልም ግን ይህን የመሰለ ጭማሪ ልታስመልክኝ አይገባም። የምሬ ይባስ ደግሞ ለማንኛውም ዛሬ ቅዳሜ ልዩ የሆነ ፕሮግራም ዛሬ ግን ምርጥ የሆነ ፕሮግራም ስላዘጋጀን አይደለ? ወደዛ ፕሮግራም እንሄዳለን። ልደት ይልካከል የት ነው የምንሄደው? አንቺ አይ እኔ እኮ ስነ ነው ለማን እንዳትናገሪ እና አትናገሪ ማለት ተናገሪ ማለት ግን እኮ እኔ ለሃኒ ለማን እንዳትናገሪ እያለ እንዴ አንተ ወይ ማን ነው ዛሬ ልደትሽን እንደምናከብርልሽ የነገረሽ? ነው አይደለም እንዳትናገሪ ይሻላል። ወይኔ ጭራሽ ለራሷ እናንተም አሁን ለማንም እንዳትናገሩ ባይሆን አሁን ባለ ያዘጋጀልኝ ዶሮ ተጣጣ አድርጉና እንሄዳለን።